ፓሽናችን ያቀዘቀዙ ግለታችን ያቀዘቀዙ የትላንትናው መሰጠታችንን መታመናችንን ያቀዘቀዙ ነገሮች አሉ። ስለዚህ እነዚህ እንደ ጥቃቅን ቀበሮች አጥምደን ካልያዝናቸው በጊዜ ካላባረርናቸው ይቆዩና ይለመዳሉ። ከተለመዱ በኋላ ኖርም ይሆናሉ፣ ካልቸር ይሆናሉ። ከዛስ የስም ክርስቲያን የሚለው ተለጥፎብን አለቀ። ለሁሉም ነገር ኦኬ እንሆናለን። የጌታ ስም የተባረከ ይሁን። ባለፈው ያነሳነውን መንፈሳዊ ተሐድሶ በሚል አንዳንድ ሐሳቦችን እናነሳለን። በሱ ሐሳብ ላይ ትንሽ እንቆያለን። በተለይ ደግሞ በእነዚህ ጊዜያት እግዚአብሔር በፊቱ የምንሆንበትን ጊዜ ሲሰጠን ይሄንም ታሳቢ አድርጎ ይመስለኛል። ስለዚህ ባለፈው ሳምንት ስለ ተሐድሶ አንድ ነገር እንግዲህ እግዚአብሔር የመገለጥ ዓመታችን ነው። እግዚአብሔር ሲገልጠን ኤልያስ ተገልጦ የሰራውን አንድ ነገር ነው ያነሳ ነው። ኤልያስ በተገለጠ ጊዜ ፈርሶ የነበረውን የእግዚአብሔርን መሰዊያ ምን አለ? አደሰ። ሪል በህይወታችን የእግዚአብሔርን ኃይል፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ነገር ምን ገልጥ ከሆነ እግዚአብሔር አምላክ በተገለጠበት እኛንም ሊገልጥ በወደደበት ቦታ ላይ ሁሉ የምታዩት መጽሐፍ ቅዱስ የሚያስተምራችሁ እነዚህን ፓተርኖች ነው። ለአባታችን ለአብርሃም በተገለጠለት ጊዜ ለተገለጠለት ለእግዚአብሔር ምን እንሰራ ይላል? መሰዊያ እንሰራ። መገለጥ ከመሰዊያ ጋር አብሮ የተያያዘ ነገር ነው። መገለጥ ባለበት መሰዊያ አለ። ሪል የሆነ መሰጠት አለ፣ ውሳኔ አለ፣ ኮሚትመንት አለ። ስለዚህ ይሄን እያሰብን በኤልያስ ዘመን ውጣ ተገለጥ ያለ አምላክ በገለጠው ጊዜ ሂዶ ተንደርድሮ የሰራው ነገር መሰዊያን ነው። ሪቫይቫል እሳቱ ያ የተገለጠው የእግዚአብሔር ታላቅነት፣ እግዚአብሔር አምላክነት ከዚያ በኋላ የመጣ አብሮ የተያያዘ ነገር ነው። ስለዚህ በተለይ በተሐድሶ ታሪክ ውስጥ በጣም ስማቸው ከሚነሱት መካከል የእዝራን አንስተን አንድ ነገር ነው ያየነው። እዝራ መንፈሳዊ አገልግሎት ለመስጠት የመጣ በምርኮ የነበረ ሰው ነው። በጣም እየገረመኝ ነበር። እዝራ መጽሐፍ ስታነቡ እግዚአብሔር አይደለም ሰው ከሄዱ የቤተ መቅደስ ዕቃዎች እንኳን በቁጥር ሄዶ አንብቡት። እዝራ ገና ሲጀምሩ የወርቁን በእግዚአብሔር ቤት ይደረጉ የነበሩት እነዛ ያለ ቦታቸው ሂደው ማኔ ቴቄል ፋሪስ ተብለው ሰውን መዝነው ያወረዱ እግዚአብሔር ስሬስ ሆኖ የተቆጣበትን ያን ታሪክ የእግዚአብሔር ሰዓት በደረሰ ጊዜ የሚገርማችሁ ገና የእዝራ መጽሐፍ ሲጀምር ከዕቃ ነው የሚጀምረው። የሚገርም ነው። ወደ 4000 በደንብ አካውንቲንግ ተሰርቶ ዝርዝር ተሰርቶ እነዚህ ዕቃዎች ሂደው ነበር በቁጥር ተመልሰዋል ይላል ዕቃዎችን። ከዛ ይቀጥልና ደግሞ ካህናትን ያነሳል። ከዛ ህዝቡን ያነሳል። ትልቁ ተግዳሮት፣ ትልቁ ቻሌንጅ ነህምያም እዝራም በነበሩበት ጊዜ ቅጥሩ 52 ሳምንት ነው የፈጀው እንደምታውቁት። ለእዝራና ለነህምያ ከባድ ሆኖ የነበረው በቁጥር የተመለሱት እነሱንም በቁጥር ነው የተመለሱት። ያው መጽሐፍ ይናገራል አብረው ከነ ዘሩባቤል ጋር አብረው የተመለሱ ተብሎ ቁጥር አላቸው። በአካል ይመለሱ እንጂ በቁጥር ይመለሱ እንጂ ያ የተመለሰ ማንነት ተመልሶ ያህዌን ለማክበር ተመልሶ ያህዌን እንደ ድሮ ያን የቃል ኪዳን ንብረት ለማድረግ ትግል ነበር። ስለዚህ ያን ለማስተካከል ካህኑን እዝራን በጣም የሚገርማችሁ እዝራ 7 ላይ እዝራን ለማስተዋወቅ የሄደበት ርቀት መጽሐፉ በጣም ነው የሚደንቃችሁ። በቃ ከካህናት ዘሮቹን ይዘረዝርና ይህ እዝራ ይላል የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ሥርዓቱን ለሕዝቡ ያስተምር ዘንድ ልቡን ምን ብሎ ነበር? አዘጋጅቶ ነበር። ይሄ ሰው ነው ምዕራፍ 7 ላይ
ከመጣ በኋላ ላይ ቤተ መቅደሱ እንዳልኳችሁ ታጉሏል፣ ቆሟል። ለ16 ዓመት ቆሟል ቤተ መቅደሱ። እንደገና ተሰርቷል። ግን ከቤተ መቅደሱ ድንጋይ በድንጋይ ላይ ከመደራረቡ በላይ ስትራግል የነበረው የሰው ልብ ላይ ነበር። ስለዚህ የእዝራ ኮንሰርን የእዝራ በጣም ፎከስ አድርጎ የመጣው ነህምያ ቅጥር ላይ ነው። እዝራ ግን የሰዎች መንፈሳዊ አቋም ላይ። ስለዚህ ባለፈው ሳምንት እሱን ስናነሳ ትርጉም አንድ ትንሽ የትርጉም ነው ያየነው። ተሐድሶ ስንል ምን ማለት ነው ብለን አንድ ነጠላ ነገር ነው ያየነው። ምን ማለት ነው አለን? እንደገና ወደ ህይወት መመለስ። ከኔ ጋር እንደገና ወደ ህይወት መመለስ። ልመርቃችሁ፣ ቀኝ እጃችሁን አንሱ። እግዚአብሔር ወደ ቀድሞ ህይወት ይመልሰን፣ ወደ ቤቴል ልምምድ ይመልሰን። ይሄ ነው ጩኸቱ፣ ይሄ ነው። በቆየን ቁጥር ቀስ በቀስ እየሸሸ ከሄደ በኋላ ላይ ግራ እስኪገባን ድረስ ተመልሰን የድሮ መሆን እስኪያቅተን ድረስ አንዳንዴ ጉልበታችን ይባል ትዝ ይላችኋል። እንደ ድሮ መሆን አቃተ ይላል። የሶምሶን ትልቁ ችግር አላወቀም። ከጋለሞታ ጭን ላይ ያን የመሰለ ጸጋ ሲላጭ አላወቀም፣ አልገባውም። እንደ ቀድሞው መሆን ሲፈልግ ግን ኃይሉ ሄዷል። እግዚአብሔር ግን እድል ሰጥቶት ነበር። በመጫኛ ሲታሰር ሲበጣሰው፣ በገመር ሲታሰር ሲበጣሰው፣ እነዛ ነገሮች ሁሉ አላርም ነበሩ፣ ዋርኒንግ ነበሩ። መጨረሻ ላይ ግን እንደ ድሮ መሆን አቃተው። ሆሴዕ መጽሐፍ ላይ ስታነቡ እንደዚህ ነው። በቃ ኤፍሬም እንዳልተገላበጠ ቂጣ ሆነ፣ እንግዶች ጉልበቱን በሉት፣ ሽበት ወጣበት። በቃ ይሄ ሁሉ ሲሆን እኔ ከሁሉ ታውቃላችሁ መቼስ ኮንሸስ ናችሁ። መነጽር ማን ነው በመስታወት እያያችሁ ከምታዩዋቸው ነገሮች አንዱ የመጀመሪያው በቃ አለ ሽበት ለቀማ ነው አይደል? ይረሳል ወይ? እንደኔ እንድትገላገሉትና ታርፋላችሁ። ብቅ እና እንዳለ እኮ ሙሉ በሙሉ ሽበት እስከሚሆን ድረስ ሰውየው አላወቀም። ኦኬ ዲሴፕሽን። ከእንደዚህ አይነቱ ዲሴፕሽን፣ ከእንደዚህ አይነት መንፈሳዊ መታለል ወገኖች ሆይ ኦኬ እያልን እኮ አልቀናል። አሪ ኦኬ ደህና ናችሁ? ስለዚህ ወደ ህይወት መመለስ ነው። በጣም ቁም ነገሮችን አይተናል። ይሄን ጥቅስ በደንብ እንደው ስርስር ብሎ ውስጣችሁ እንዲገባ ፈልጋለሁ። ከኔ ጋር በሉስ። ባሪያዎች ነንና አምላካችን ግን በባርነታችን አልተወንም። እነዚህ ሁለት መሰረታዊ ነገሮችን አንስተን አውርተናል። የመጀመሪያው ነገር አክኖሌጅ ማድረግ፣ ማወቅ። ታውቃላችሁ በማሽን ሰራተኛ ወይ ደግሞ በሆነ አደጋ ወይ በጦርነት ድንገት እጁን ያጣ ሰው ለተወሰነ ጊዜ ዲናያል ስታተስ ነው የሚሆነው። እጁ ያለ እየመሰለው ማለት ነው አይደል? አንዳንድ ከባድ ሐዘን የደረሰባቸውን ሰዎች አይታችኋል። ማጽናናት ይከብዳቸዋል። ለምን እንደሚያከብደው ታውቃላችሁ? ዲናያል ስታተስ ነው የሚሆነው። የመጀመሪያው ሪኮግናይዝ ለማድረግ ጊዜ ይፈጅባቸዋል። የተቆረጠው እጅ የነሱ እንደሆነ ለማወቅ ጊዜ ይፈጅባቸዋል። ስለዚህ እሱ ከባድ ነው። ይሄ የእግዚአብሔር ሰው ግን ምን አለ? ባሪያዎች ነንና አድሚት አደረገ። ለ70 ዓመት ከኪዳኑ ርቀን ተገዝተናል። ብዙ የሚገዙን ነገሮች ነበሩ። ይሄን እንተማመን አለ። የገቡ በእኛና በጌታ መካከል የገቡ ነገሮች አሉ። ፓሽናችን ያቀዘቀዙ፣ ግለታችን ያቀዘቀዙ፣ የትላንትናው መሰጠታችንን መታመናችንን ያቀዘቀዙ ነገሮች አሉ። ስለዚህ እነዚህን እንደ ጥቃቅን ቀበሮች አጥምደን ካልያዝናቸው፣ በጊዜ ካላባረርናቸው ይቆዩና ይለመዳሉ። ከተለመዱ በኋላ ኖርም ይሆናሉ፣ ካልቸር ይሆናሉ። ከዛስ የስም ክርስቲያን የሚለው ተለጥፎብን አለቀ። ለሁሉም ነገር ኦኬ እንሆናለን። ጠዋት ግራ አጋባሁ ስንል ቆይተን ከሰዓት ግራ እንጋባለን። ጠዋት ቸርች አምልኮ ሄደን ከዛ ሌላ ደግሞ የሙዚቃ ኮንሰርት እንሄዳለን። ኖሚናልስ ትውልድ የጠፋው በዚህ ነው። መንፈሳዊ ነገር ወገኖች ሆይ ሴንሲቲቭ ነው፣ በጣም ሴንሲቲቭ ነው፣ ስስ ነው፣ እንደ ፍራጃይል ነገር ነው።
እያንዳንዷ ነገር ነው ካልቲቤት ባረጋችኋት ቁጥር እየበዛች ምትል አንድ ሳምንት እኮ ሲጠፋባችሁ አሁን ብዙ ጊዜ በጉዞ በመንገድ ላይ ሰዎች የሚቸገሩት የነበራቸውን ኖርም ይማታባቸዋል። የዲቮሽን ጊዜያችሁ የሆነ ያላችሁ የናንተ ነገር አንዳንድ ሰዎች ጎበዞች ናቸው። የትም ይሄዱ በየትም ስፍራ ይገኙ ልማድ አላቸው። ልማዳቸውን አይተው አንዳንዱ ቦታ ግን አይመችም። ስለዚህ ከወጣችሁ በኋላ እንደገና ዩተርን አድርጋችሁ ለመግባት ጊዜ ይፈጃል። በዛ ላይ ደግሞ አለማወቅ ከተጨመረበት በዛ ላይ አለመንቃት ከተጨመረበት አዌር አለመሆኑ ስለዚህ እንዲህ እየፈተሸ ይሄ ሰው አዎ ባሪያዎች ነን ተገዝተናል። እንደውም ኢሳይያስ ላይ ይመስልናል ጌታ ሆይ ይላል ካንተ በቀር ብዙ ጌቶች ገዝተውን ነበር፣ ነገር ግን መታሰቢያ የላቸውም። ያንተን ብቻ ስም እናስባለን። ባሪያ አድርገው ገርፈው ብዙ ዋጋ አስከፍለውን ይሄዳሉ። ብዙ ለምን ሰው ለተገዛበት ለዛ ምን ስለሆነ ባሪያ ስለሆነ። ስለዚህ ባሪያዎች ነን። ጉድ ኒውስ የምስራች እግዚአብሔር ለባርነት አይተወንም። ክብር ለኢየሱስ ይሁን። እንደወደቅን አይተወንም። አይገርማችሁ እንደኛ ተስፋ ያለው ሰው አለ። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። ልብ በሉ የደመደምኩት በይነሳል ነው በይወድቃል አይደለም። ደግሞ 7 ጊዜ እየቆጠራችሁ በዛው እንዳትቀሩ። ሲጨርስ ተነስቶ ነው። አሜን አሜን። ልጆቼ ሆይ ኃጢአትን እንዳታደርጉ ይሄን ጽፍላችኋለሁ። አታድርጉት። ኔቸራችሁ አይደለም የተካፈላችሁት ዲኤንኤ ከአባታችሁ የወረሳችሁት ነገር አይደለም። ለምን ከእግዚአብሔር የተወለደ ኃጢአትን አያደርግም። ደስ የሚለኝ ቃል ለምን ዘሩ በሱ ውስጥ ይኖራል። በቃኛ አዲስ ፍጥረት ነን ስንል አፍንጫ አልተቀየረም፣ ቁመት አልተቀየረም፣ ጸጉር አልተቀየረም። የተቀየረው ውስጣዊ ማንነታችን ነው። ኃጢአትን የሚጠላ አሜን አሜን። እስቲ ጮክላችሁ አሜን። ኃጢአትን የሚጸየፍ አልወደውም። ግን ልጆች ስለሆናችሁ እንዳሰሩ ብሰሩ ግን ከአብ ዘንድ ምን አላችሁ? ጠበቃ አለ። ደሞ የምስራች የክርስቶስ ኢየሱስ ደም ከኃጢአት ሁሉ ምን ይላል? ያነጻል። ይሄ መታሰቢያ ቀን ወገኖች እኮ የመንጫ ቀን እኮ ነው። ክብር ለኢየሱስ ይሁን። እያስታወስን ለምን ከኔና ከናንተ በፊት ቀድሞ የገባ የራሱን ደም ይዞ የገባ ፎርራነራችን ቀዳሚያችን ካህናችን ኢየሱስ በሰማይ ያለ ሊቀ ካህናችን አስታራቂያችን ኧረ አሜን አሜን አሜን። እንዴት ያለ ምስራች ነው በእኛና በአብ መካከል እስካሁን የሚታይልን። እኔማ በምን አቅም ይቀርባለሁ? እሱ ስለኔ ይታያል። ሊቀ ካህኔ ኧረ አሜን አሜን። እስቲ ይታይልኛል በሉ እስኪ። በቃ አብ ጸድቀሃል የሚለኝ አብ ቅቡል ነህ የሚለኝ ተቀብያለሁ የሚለኝ ይሄን ደም እያየ በዛ ውስጥ እያለፈ ነው። ስለዚህ እንደኛ እድለኛ የለም። ክብር ለኢየሱስ ይሁን። አውቀን በፕላን አንወድቅም እንጂ አይደል? ኢንሹራንስ አለ ብላችሁ አትጋጩ። የድሮ እዚህ ሀገር የመጡ ድሮ አሁን ተነክቶባቸዋል። በፕላን ይጋጩት ነበር አለ። መኪና ለመቀየር ሲፈልጉ አንተ በዛና እኔ በዚህ ነው ብለው ጉው ይደራረጋሉ። መኪና ለመቀየር ሲፈልጉ አሁን እሱ ተበልቷል። ኢንሹራንስ አለኝ ተብሎ በፕሮግራም አይወደቅም። በፕሮግራም እሱ የአባትን ባህር ያልተከፈለው እሱ ውስጣችን ያለ እንደ ወገኖች ሆይ ክርስቲያን ሆናችሁ ኃጢአት ሊቆረቁራችሁ ይገባል። ኮምፎርታችሁ ሊረብሻችሁ ይገባል። ሰማችሁ? ቅርብሽ ሊያረጋችሁ ልክ ሰውነታችሁ በቆሸሸ ጊዜ ባደፈ ጊዜ ሰላም እንደሚነሳችሁ መንፈሳዊ ንጽህናችሁ ትንሽ በተበከለ ጊዜ በቃ መብላት መጠጣት ሊያስጠላችሁ ይገባል። ለምን? ሪል ማንነታችን እሱ ስለሆነ። ኧረ አሜን አሜን። ሪል ማንነታችን ለዚህ ነው እንደነዚህ አይነት ቀኖች የነፍስ ሻወር እንወስዳለን። በጌታ ፊት በጾም ጸሎት እንታጠባለን። የጌታ ስም የተባረከ ይሁን። ስለዚህ ባሪያዎች ነንና አምላካችን ግን ለባርነት ምን አላለም? አልተወንም። ይሄ ኪዳናችን ነው። ይሄ ተስፋችን ነው። ይሄ ትልቁ ሆፓችን ነው። እግዚአብሔር እንደወደቅን አይተወንም። እግዚአብሔር እንደተጣልን አይተወንም። እሱ የከንደገና አምላክ ነው። እሱ እንደገና የትንሣኤ አምላክ ነው። ዛሬ ተሳስተሻል ብሎ አይጥለንም። ስለዚህ የህይወትን መታደስ ሰጠን።
ከዚህ በኋላ ያሉ ስንኞች ስሙ ከኔ ጋር ብትሉ ደስ ይለኛል። የአምላካችን ቤት እንሰራ ዘንድ የተፈታውን እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ይደረግልን ዘንድ በፋርስ ነገስታት ፊት ምህረቱን ሰጠን። ዕዝራ 9:9 እንደዚህ የታጨቁ መገለጦችን የያዘ ሐሳብ ነው። ኦኬ የህይወት መታደስ ካገኘን እግዚአብሔር እንደገና ወደ ህይወት ከመለሰን መታደስ ማለት bring back to life ከሆነ እግዚአብሔር ሁሉ ጊዜ ወደሱ የሚቀርቡትን ሊያድስ ይሄ ኪዳን ሰጥቷል። ስለዚህ ዕዝራ ያለው የህይወት መታደስ በቃ እግዚአብሔር ያደርግልን ዘንድ ለባርነት አልተወንም። አዎ ባሮች ነበር፣ ግን ፐርፐዙን ይናገራል። ለምን ስትሉ ይሄው ነው በቃ ህይወታችሁ የታደሰ እንደሆን በምህረት እግዚአብሔር ያሰባችሁ እንደሆን እንደገና እግዚአብሔር እድል የሰጣችሁ እንደሆን ተነስታችሁ ሌላ ስራ የላችሁ። ይሄ ሁለተኛው የምናየው ሐሳብ ነው። ሁለተኛው ትርጉም ዕዝራ ቀጥሎ ከተናገረው ጋር ያለ ነገር ነው። መታደስ ማለት ተሐድሶ ማለት አንድ ነገር ቀድሞ ይሰጥበት ወደ ነበረ አገልግሎት ወደዛ ደረጃ ማምጣት። ቀድሞ ይሰጥበት የነበረ አዎ በኃጢአት ምክንያት በባርነት ምክንያት ታጉሎ ነበር፣ ወጥተን ነበር፣ ከዛ መስመር ወጥተን ነበር። የምስራች አሁን ግን የህይወት መታደስ እግዚአብሔር ስለሰጠን ስለ እግዚአብሔር ቢዝነስ፣ ስለ ቅጥሩ፣ ስለ እግዚአብሔር መንግስት ልናወራ ልንንቀሳቀስ እግዚአብሔር እንደገና ወደ ቀድሞ ስፍራችን ሊመልሰን እግዚአብሔር ከኛ ጋር ኪዳን አለው። አሜን የሚል ሰው አረ አሜን አሜን። እንደገና አገለግላለሁ፣ እንደገና እመለሳለሁ፣ እንደገና በፊቱ ለእግዚአብሔር ሰዋለሁ፣ አጥናለሁ። በቃ ይሄ ድሮ ቀረ የሚባል እንደ ተረት ምተው ነገር አለ። ዛሬም ብመለስ እግዚአብሔር ከዚህ በላይ ከቀድሞ በላይ ሊጠቀምብኝ ይችላል። እግዚአብሔር ከኔ ጋር አለ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ በኤርሚያስ ዘመን አብሮ እንደነበረ የሚታሰብ ከዋና ሜጀር ፕሮፌት ተብለው በተለይ በትንቢት መጽሐፍ ከሚታወቁት አንዱ ሕዝቅኤል ነው። ትንሽ እሱ ጋር አንስተን ወደ ቀድሞ መመለስ ወደ ነበርንበት መመለስ የሚለውን በሕዝቅኤል እይታ ትንሽ ሪፍሌክት አድርገን እንጨርሳለን። ስለ ሕዝቅኤል መጽሐፍ ስታነቡ በጣም የሚገራርሙ ነገሮች ታገኛላችሁ። አንዱ በብሉይ ኪዳን እግዚአብሔር አምላክ የአዲስን ኪዳን መልእክት ያስተላለፈባቸው ሲጀምር በራእይ ብዙ ነገሮችን ያየ ከአንዲት እስራኤል ወጥቶ ስለ ሰው ልጅ መጨረሻ እግዚአብሔር የገጠለጠለት ሰው ነው እና ኤርሚያስና ሕዝቅኤል ተመሳሳይ ነገር አላቸው። ሁለቱም ካህን ነበሩ። ሁለቱም ስለ እስራኤል ውድቀት ስለ እስራኤል ጀጅመንት ተናግረዋል። ልዩነት ግን ነበራቸው። ልዩነታቸው ምንድነው? ኤርሚያስ ፍርድ ተናግሮ ሂዱ ዝም ብላችሁ ተማረኩ፣ በቃ ምንም ተስፋ የላችሁም፣ እጅ ሰጣችሁ ሂዱ ብሎ ሲዘጋ በለቅሶ ነው የዘጋው አይደል? በሰቆቆ ኤርሚያስ አልቅሶ በሐዘን ነው የዘጋው። ሕዝቅኤል ግን አዎ ስለ ፍርድ ተናግሯል። አዎ አንዳንድ ነገሮችን ከኤርሚያስ ጋር የሚያመሳስለው ነገር አድርጓል፣ አይቷል። ግን ከኤርሚያስ የተለየ ነበር። ሕዝቅኤልን ከኤርሚያስ የለየው ነገር ምንድነው? ስለ መከራ ብቻ አይደለም። እንዲያውም ይኸውላችሁ ኤርሚያስ ኢየሩሳሌም ሆኖ ነው የተነበየው። ሕዝቅኤል በምርኮ ውስጥ ነው የተነበየው። የበለጠው ማን ነው? ከባድ ዲዛስተር ውስጥ የነበረው ፍርስራሽ ውስጥ የነበረው ማን ነው? ተስፋ መቁረጥ የነበረበት ማን ነው? አረ እኔ ጋር ናችሁ። መካሻው አላችሁ እኮ አንዳንድ ሰዎች አይገርማችሁ? መልእክታቸውን ስታዩት እና ይሄን ነገር ዝም ብዬ እያጠናው ነበር ሰሞኑን። የሕዝቅኤልን መልእክት እንደዚህ ለተሐድሶ እግዚአብሔር ለተስፋ እንዲህ አይነት
ይሄ ብሩህ ነገር እንዲታየው ያደረገው ነገር ምንድነው ብላችሁ ስታጠኑ በጣም አንድ አስደናቂ ነገር ታያላችሁ። ይሄን ወጣት ለ20 ዓመት ነው የተነበየው። በ20 ዓመት ውስጥ 14 መልእክቶችን ነው ዴሊቨር ያደረገው። 14 መልእክቶችን ነው። ከነዚህ መልእክቶች መካከል የሚታወቀው የተስፋ መልእክት እና እንዴት ነው ተስፋ ሊታየው ቻለ? እንዴት ነው ይሄ ሰው በዚህ ልክ እግዚአብሔር አምላክ በፍርስራሽ ውስጥ ሆኖ እጁ በብረት ታስሮ በስቃይ ውስጥ እየተመላለሱ ይሄን ሰው እንዲህ አይነት መልእክት እንዲህ አይነት አዋጅ እንዲናገር ምንድነው የረዳው ብላችሁ ስታዩ በሕዝቅኤል መጽሐፍ ላይ በጣም ጮክ ብሎ ከጅማሬ እስከ መጨረሻ ድረስ የሚናገር አንድ መልእክት አለ። እሱም እንዲህ ይባላል፣ የእግዚአብሔር ክብር። አረ አሜን አሜን። እስኪ ብላችሁ አሜን። የእስራኤላውያንን ቴዎሎጂ የቀየረ የእግዚአብሔር ክብር በኢየሩሳሌም ባለው በእግዚአብሔር ቤተ መቅደስ ብቻ ነው። ቤተ መቅደስ ከሌለ ምንም የለም፣ ቤተ መቅደሱ ካለ ደግሞ ማንንም አይነካንም ብለው እንደዛ እግዚአብሔርን በሆነ 4 ማዕዘን ከልለው ለነበረ ሕዝብ ለካ እግዚአብሔር ጉዳዩ ከህንጻ ጋር ሳይሆን ከልብ ጋር ነው። እግዚአብሔር በምርኮም ቦታ አለ። እግዚአብሔር ለካ ለፈለጉት በምንም ሲቹዌሽን ውስጥ ይሁን በምንም ፍርስራሽ ውስጥ ይሁን እግዚአብሔር ከወደደ አይናችን ከገለጠ ፍርስራሽ ውስጥ ሆነን ክብር ማየት እንችላለን። አረ አሜን አሜን አሜን። እስኪ አሜን። ልመርቃችሁ ይደርሳል። ግዴላችሁ ቀንጃችሁን አንሱ። እግዚአብሔር አይናችሁን ይግለጥ። ፍርስራሽ በሞላበት ሞት በሞላበት ውድቀት በሞላበት ኪሳራ በሞላበት ቦታ ሲቹዌሽን ሁኔታ ውስጥ ክብርን ማውራት ይቻላል። የመጀመሪያዎቹ 3 ምዕራፎች በቃ መንፈስ ገባብኝ ይላል። አረ አሜን አሜን። ቆምኩ። መቆም በማይቻልበት ቦታ አቆመኝ። አይኖችን ገለጠው። መንፈስ ቅዱስ ትራንስፖርት አደረገኝ፣ ተሸከመኝ፣ እዚህና እዛ ወሰደኝ። እግዚአብሔር ክብር አሳየኝ። ያን ክብር እያየ ደስ በሚል ሁኔታ ጀመረ። መሃል ላይ እንደ ባርኒውስ ያያየው ክብር በራእይ ያየው ክብር ሲወጣየ ልብ የሚወርድ ነገር ነው። ግን አልቆመም። እዛ ላይ መጨረሻ ላይ ከ43 ጀምሮ የሄደው የጠፋው የእግዚአብሔር ክብር ተመልሶ በሕዝቡ መካከል በርስቱ መካከል ሲሰራይ እግዚአብሔር አይኖቻችን ይክፈት። እግዚአብሔር አይኖቻችን ይግለጥ። ልዩ ያደረገው ለካ ሰው ዝም ብሎ አይደፍርም። ለካ ሰው ዝም ብሎ አይጽናናም። ለካ ሰው ዝም ብሎ አይቆምም። አንድ ሰው ከቆመ ልዩነቱ ምንድነው ካላችሁ ስትፈትሹ ይሄን ሰው እግዚአብሔር በዛ ምድረ በዳ በዛ ውድቀት ሰፈር አይኖችን ገልጧል። አይናችሁ ከተገለጠ ሌላ ነገር ማየት አትችሉም። አገር ፍርስራሽ አውራ የሚታያችሁ ክብሩ ነው። እስቲ አሜን አሜን አሜን። አረ አሜን አሜን። መንፈሳዊ ሞራችን ይገለጥ። ውድቀት ብቻ ኔጌቲቭ ብቻ ኪሳራ ብቻ ያየን የምንሰበርበትን ዘመን ለመሻር እግዚአብሔር አይኖቻችን ይግለጠው። ልዩ ነው። ይህን ሰው እግዚአብሔር አምላክ በዚህ መልኩ ስላስታጠቀው ነው። በኤርሚያስና በሱ መካከል የሚገርማችሁ አንዳንድ ትንቢቶቹ ከዳንኤልም ጋር ይመሳሰላሉ፣ ግን የሱ ይለያል። ዳንኤል ፖለቲካል የሆነ ነገር ነው፣ ስለ ነገስታት ነው ያወራው። ገሷችኋል? ይሄኛው ግን ስለ ቤተ መቅደስ ነው፣ ስለ መንፈሳዊ ነገር ነው። የቤተ መቅደሱ ከመድረኩ ሲወጣ አየው። ከዛስ እቋሪውን እየፈወሰ አረ አሜን 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 ይታየኛል ይላል። መቼ ይመጣል? እኔ አሁን እዚህ ፍርስራሽ ላይ ሆኜ የማየው ያኛውን ወርቃማ ዘመን፣ ያኛውን የመጨረሻ መጠቅለያ ዘመን። ጉዳያችን በውርደት አይቋጭም። ነገራችን በውርደት አይቋጭም። በብዙ መፍገምገም ውስጥ ብናልፍም አንድ ቀን የክብር ቀን አለ። እግዚአብሔር ወደ ክብሩ ቤት በሙላት ይመለሳል። የክብሩን ቤት እንደገና ያከብራል። ተስፋለን በሉ እስኪ ተስፋለን እንጂ አሁን እኮ በቃ አይኖቻችሁን ገልጣ ሄዱ። ወደ ዩቲዩቦቻችሁ ሄዱ፣ ወደ ቲክቶኮቻችሁ፣ ወደ እንትኖቻችሁ ሄዱ። የመጨረሻ በቃ ክርስትናን በዚህ ዘመን በቃ አንዳንዶች እንደውም
ሲብሳቸው እንትን ነኝ ይላሉ የሆነ ሃይማኖቱን ሊመሰረታሉ እየሰማችሁ ነው ለምን አይመጥነንም ዲፋይን አያደርገንም እንዲህ አይነቱን ወረበላ በዛበት ዘመን በዚህ ዘመን ጴንጤ መባል እስክናፍር ድረስ ታውቃላችሁ ቀጥሎ ምን እንደሚባል እከሌ አገልጋይ ተብሎ ቀጥሎ ምን እንደሚባል በማታውቁበት ሰው በተለከፈበት ሰልፍ ፕሮሞሽን በተጠመደበት እኔ እጅ የሚሉ ነገሮች በበዙበት አለቀኩ ይሄ እኮ ከልት እኮ ነው ድሮ የማርያምን ስዕል አንስታችሁ ዛሬ ራሳችሁ ተሰቅላላችሁ እንደሱ እኮ ነው የሆነው የገብርኤል ስዕል አያስፈልግም ብላችሁ አስወጣን ከገብርኤል በላይ የሚበላልጡ ጃንት የሆኑ ሰዎች በቤታችን ተሰቀሉ አማትበን መውጣት ነው የቀረን እንጂ አለ ጣዖት አለ ተንጠለጠልን በእግዚአብሔር ጸጋ ላይ ከመደገፍ ይልቅ በሰዎች ካሪዝማ ላይ ተንጠለጠልን ወገኖቼ ሆይ እዚሁ ናችሁ እዚሁ ነን ይቅርታ ሆናችሁ ስለይቅርታ እንዳንጣላ ከናንተ ጋር እዚሁ ነው እዛ ባለ አገር ቤት ባለ ህይወቱ በማይታወቅ ላይፉ በማይታወቅ በቃ ምን መያዣ መጨበጫ በሌለው ሰው እኮ የሚገቡ የሚወጡ አሉ ዛሬ ውጡ እንደውም አስታውሳለሁ አንዲት ካሊፎርኒያ ያያለሁ ሊያሳብዷት ቀረቡ አንድ ቀን ቀይ ሰው ሰላም እንዳትይ ዛሬ በሱ በኩል ይዋጋሻል አሁን ሰው ፈረንጅ ሀገር ያለን ሰው ቀይ ሰው ሰላም አይባል ሊያሳብዷት እኮ ነው ከምር እኮ ነው ለምን ስለጠፋብን አይኖቻችን ስለተሸፈኑ በኬሮፍ በአዲስ ኪዳን ተቀምጠን እንደ ብሉይ ኪዳን ጥገኝነት የተጠናወተን ዘመን ነው ግን እግዚአብሔር ይመስገን ዞር ስትሉ ወደ አባቶቻችን ወደ መጽሐፍ ዞር ስትሉ ደግሞ ተስፋ አለ የመታደስ ተስፋ አለ እንደገና የወደቀችውን ዳዊትን ድንኳን የሚያነሳበት ሲዝና አለ ኧረ አሜን 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 አንገት እንደደፈን እንዳፈርን አንቀርም ይሄ ክርስቶስ የሞተለት ይሄ ወንጌል አባቶች እየተንቀጠቀጡ በብዙ ፍርሃት ያገለገሉት ይሄ ወንጌል ሰዎች ህይወታቸውን የሰጡበት ራሳቸውን የሰጡበት ይሄ ወንጌል ትላንትና ወንድማችን ዶክተር ኢዮብን አባት ታሪክ በቪዲዮ ያያየን ነበር ኢስ ታቺንግ ሰው ይሄን ያህል ዘመን ኑሮ መጨረሻ ላይ በዚህ አይነት ክብር መጨረስ እና መጨረሻ መከሩኛል የመጨረሻ ወረዳቸው ልጄ በእግዚአብሔር ቤት የእግዚአብሔር ነገር እንዳይቀልብ ብለው ከዛ በኋላ አልተነጋገረም እንዳይቀልብ ዛሬ ቤተክርስቲያን መምጣት ቤተክርስቲያን መታዘዝ ለቤተክርስቲያን አስራት መስጠት ለቤተክርስቲያን እንደዚህ ማለት ምንም ሲሞላ እንመጣለን ሲጎል እንቀራለን በቀላሉ ብዙ ፕሮግራሞች ቢያጨናንቁን ቢዚ ሆንኩ ብላችሁ የምትቀንሱት ቤት ህብረት የጸሎት እንትን ነው ቀላል ነው አባቶች በእግር እየሄዱ የ7 ሰዓት መንገድ የሚያመልኩ ሰዎች ያጋለ ብዙዎች ዋጋ ከፍለዋል ለዚህ ወንጌል ዛሬ የድንዛዜያችን ልክ ግን በቃ የመጨረሻ ሞር ወደ ዝላዩ ወደ ሁካታው ወደ ግርግሩ ወደ ሴሌብሪቲ ይሄ በሽታ እግዚአብሔር ጠርጎ ያውጣው በእውነት እጅ የሚል ክርስቶስ በቤቱ ይክበር ኧረ አሜን አሜን በቃ ደስ ይለኛል እኔ አሁን እዚህ አንዳንድ ጊዜ ሰማለሁ ማን ነው ፓስተር ይሏል ፕሬዝ ጋድ በቃ ምንም በቃ ፓስተር መሆናችን ለማሳየት እዚህ ዱብ አንልም ይሰማችሁ ነው የተለየ ዙፋን አናስቀምጥም በቃ እንደ ክርስቶስ ቤተክርስቲያን ከደመቀ ንጉሱ ይድመቅ እኛ ተሰውረን እሱ ከፍ ይበል ክብር ለኢየሱስ ይሁን መቼውንም ማታገኙት እሱ ነው መቼውንም ማታገኙት እኛ ትላልቅ ሆነን ጩጫ አገልጋዮችን ተጭነን ፎቶ ተነስተን አታዩንም የዚያን ጊዜ ዘመናችን እንደደረሰ እኔ በሰላም አሰናብተኛ አትሊስት እኔ ራሴን አውቃለሁ ወንድሞችም በዚህ አይነት በሽታ የተጠናወታቸው ሰልፍ ፕሮሞሽን ላይ አንድ ጊዜ ታዋቂ ለመሆን እኮ የታዋቂ ልብሶችን ደስ ያላችሁን ዳዊት አልሞከርኩትም ማለት እስቲ አልሞከርኩትም በሉ እስኪ በቃ በሰው ሱፍ በሰው ጫማ በሰው ገንባሌ እኮ ደስ አይነት እኔ አንዳንድ እንደ ካልቸር ብንተዋቸው በርግጥ አርገን ስለማናቅ እግዚአብሔር ይመስገን ብዙ አናደርግም ግን ኮንፈረንስ ሲመጣ ይደው ገና ስታመልኩ ነበር ይመጣችሁ ይሄ ሰልፊ ይሄ ምናምን እንደሱ አትልመዱ ወገኖች ወይ ምንም እኔ ትዝ ይለኛል አንዴ ከሪኳረን ጋር ተነሳና ምን አለ በሉ ፖስቱት ሂዱ አለ ማለት ፌስቡክ ላይ ፖስቱት በፍጹም ከታዋቂ ጋር ፎቶ ተነስቼ ታዋቂ አልሆንኩ እኔ የምታወቀው በስም የሚጠራኝ አባት አለ ክብር ለኢየሱስ ይሁን
እስቲ ጮክ ብላችሁ አሜን። በቃ ስራችሁ ይግለጣችሁ። ከዳን እስከ ቤርሳቤህ እግዚአብሔር እኮ ስማችሁን ዝናችሁን ሊያወጣው ይችላል። ግን የእናንተን ዝና ለማውጣት አይደለም፣ ክርስቶስን በእናንተ ሊገልጽ ሲሆን። ኧረ አሜን አሜን። ምንም ችግር የለም። ለክብሩ እግዚአብሔር ምንም ኢየሱስ ክርስቶስ ያስተማረን የኛ የህይወታችን መመሪያችን ዋናው ሊቀ ካህናችን ምን እንደምታውቃላችሁ? ዝም በሉ፣ ለሰው እንዳትነግሩ። ተቃራኒ እኮ ነው ከኛ ጋር። አሁንማ ተንጠላጥዬ ነው እንጂ 24 ሰዓት እንዳትነግሩ። በመካከላቸው ሊያነግሱት ሲፈልጉ ሾልኳቸው ይሄደ። ኢየሱስ ከምንም በላይ አጋንንት ሲያስወጣ የሞተ ሲያስነሳ ከተገለጠበት በላይ የተገለጠው መስቀል ላይ ነው። ክብር ለጌታ ይሁን። በቃ መገለጥ መስቀል ላይ ነው። መገለጥ ለክርስቶስ መሞት ላይ ነው። ከተገለጥን እንደው ከተሰቀልን ፎቶአችን ከደመቀ አይቀር ክሮሱን ላይ መስቀሉ ላይ ወንጌሉ ላይ እስጮክ ብላችሁ አሜን። ስለዚህ ይህን ሰው አይኑን ከፈተ እግዚአብሔር። ስለዚህ ይሄን የተስፋ ትንቢት ተናገረ። ምን አይነት ተስፋ? ትታደሳላችሁ፣ እንደወደቃችሁ አትቀሩም። በዛው በባዕድ ምድር ተቀምጦ ፍርስራሽ እያየ የባቢሎናውያንን ግርፋት እየተገረፈ ስቃይ እያየ ከሚያያቸው ስቃይ በላይ አይኑ የተገለጠለት ያ በካቦር ወንዝ መካከል ተገልጦ ያ በክብር ያጥለቀለቀው ጌታ ግልብጥ አድርጎ ሰጠው። ይኸው ሲሄድም ታያለህ፣ ልጅ ነህ፣ ስመለስም ታያለህ፣ ስመጣም ታያለህ። በመንፈስ ጀመረ፣ መሃል ላይ ሄደ አለ ምዕራፍ 10 ላይ። ተመልሶ ደግሞ ይሄ የሄደ መንፈስ እቋሪን እየፈወሰ መጣ። ክብር ለኢየሱስ ይሁን። እስኪ አሜን አሜን። ሲጮክ ብላችሁ የመታደስ ተስፋ አለ በሉ እስኪ። ከዚህ በላይ የመታደስ ተስፋ አለ በሉ እስኪ። የመታደስ ተስፋ አለ። ስለዚህ በጣም ተወዳጁን የተሐድሶውን ቴክስት ላንብብላችሁ እና ወደ ጌታ እራት እንሂድ። እንዲህ ይላል፣ ከኔ ጋር ብትሉ ሕዝቅኤል 37 ከ1 እስከ 4 የእግዚአብሔርም እጅ በላይ ነበረ፣ እግዚአብሔርም በመንፈሱ አወጣኝ። በቃ እስኪ ሰለቻችሁ ድረስ የምታዩት ከምዕራፍ 1 ጀምሮ በመንፈሱ አወጣኝ፣ በመንፈሱ አቆመኝ፣ በመንፈሱ ሞላኝ፣ በመንፈሱ እንዲያደረገኝ፣ በክብሩ ትራንስፖርት እንዲህ ነው የሚለው። በመንፈሱ አወጣኝ። ሌሎች ምናልባት ትርጉሞች በቃ ትራንስፖርት አደረገኝ፣ ራይድ ሰጠኝ። መንፈስ ቅዱስ በሰረገላው ላይ አስቀምጦ ወሰደኝ፣ አጥንቶች ወደ ሞሉበት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆ በሸለቆ ፊት እጅግ ብዙ ነበሩ። እጅግ ብዙ ነበሩ በሉ እስኪ። እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። የአይኑ የበራ መንፈስ ቅዱስ በጠዋቱ የገለጠለት ሰው እንዳታውቃላችሁ። እግዚአብሔር ሆይ አለ አንተ ታውቃለህ። እዛ ቀጥሎ ነው በል እንግዲያውስ እዚህ መገለጥ ላይ ቆመህ ትንቢት ተናገር። የደረቁ አጥንቶች ክፍሉን ሄዳችሁ ስታጠኑት ይሄን የሚያወራው በስደት ከመንፈሳዊ ነገር ርቀው ለተሰደዱ። በነገራችን ላይ ሕዝቅኤል ያልተጠቀመባቸው ሜታፎሮች ሁሉ ያልተጠቀመባቸው አይነት የራእዮች ታውቃላችሁ። የኢሳይያስን መጽሐፍ የሳሊቬሽን መጽሐፍ ብለው ከሮሜ መጽሐፍ ጋር ነው የሚያያዩት። የደህንነት መጽሐፍ ነው። እግዚአብሔር ደህንነታችን ነው የሚለው። የኤርሚያስን ከፍርድ ጋር የፍርድ መጽሐፍ ነው ይሉታል። ይሄኛውን ግን ከራእይ መጽሐፍ ጋር ነው የሚያያዩት። ከተስፋ ጋር ነው የሚያያዩት። ከመመለስ ጋር ነው የሚያያዩት። ስለዚህ እጅግ አጥንቶች ወደ ሞሉበት ሸለቆ መካከል አኖረኝ። እነዚህ ትላንት እግዚአብሔር ሞገሱ ናቸው፣ በመልካም መንገድ ይሄዱ የነበሩ የደረቁ አጥንቶች በሕዝቅኤል መዝገበ ቃላት ከመንገድ ያፈነገጡ በሉ እስኪ። ወደማይቆጣጠሩት ሃንድል ሊያረጉት ወደማይችሉት ከነሱ ቁጥጥር ውጭ ወደ ሆነ ህይወት ውስጥ የገቡ
በሐዲድ ላይ የሚሄድ ባቡር አንዴ ሐዲድ ከሳተ ከኮንትሮል ውጭ ነው። ከሐዲድ ውጭ ብሬክ ቢያረግ ብሬኩ ጋር አይግባባም፣ አይተዋወቅም። ከምን ጋር እንደሚጋጭ ምን አደጋ እንደሚገጥመው ምንም አያውቅም። ወገኖች ሆይ በክርስትና ውስጥ ከባዱ አስደንጋጭ ሬድ ፍላግ ምንድነው ካላችሁ ድሪፍት ማድረግ። ደግሞ በእውነት መንፈስ ቅዱስን ኢግኖር ካላደረግን በስተቀር እናውቀዋለን። የእናንተን አላውቅም። እቺ ፑልፒት አብራይ ነች እስካሁን እግዚአብሔር ይመስገን። ግድ የለም ይቆይ ልጆቻችን ስለሆነ አታውቁትም። እናውቀዋለን። ወይ ስፒሪቹዋል ቢንግ ስንስትም እናውቀዋለን። ልክ ስንሆንም እናውቀዋለን። አላይመንታችን ትክክል ሆኖ መንገዳችን አስተካክለን ስንሄድ እናውቀዋለን። ደግሞ ገርገጭገጭ እያለን ምን በመሰለ ሃይዌይ ላይ እንዲህ ስንንገራገጭ አላይመንት ችግር ሲኖር እናውቃለን። አደጋ ነው ታውቃላችሁ። አይመክሯችሁ። ጥሩ መካኒክ መኪናችሁ አላይመንት ያስፈልገዋል ካላችሁ በቃ እንዳትሮጡ እንደልባችሁ ከቁጥጥር ውጭ የሚያስወጣ በኔ ኮንትሮል ውስጥ ያልሆነ አደጋው ምንድነው? ምን ጋር ተጋጭቼ ምን ነገር እንደሚመጣ አላውቀውም። ስለዚህ ወድቄ ነው ማውቀው። ይሰማችሁ? ግንድ መሆኑን ገጭቼ ነው ማውቀው። እግዚአብሔር ከዚህ አይነት ደመ ነፍስ ህይወት ይመልሰን። የደረቀ አጥንት እሱ ነው ትክክለኛው ቮካብላሪ። ደርቃችኋል ሲል ድሪፍት አድርጋችኋል። እግዚአብሔር ያሰመረላችሁ እግዚአብሔር የሰጣችሁ ወይ እግዚአብሔር የሰጣችሁ ጎዳና ይሄ ያለ እየሄዳችሁ ነው። እየሄዳችሁ እኮ ነው። አላቆማችሁም፣ ግን መንገድ ለቃችኋል። በአደጋ ውስጥ የተሞላ ነው፣ ሪስክ ያለበት። ስለዚህ በጊዜ ሪተርን ባክ ብዙ ሳትርቁ ብዙ ዋጋ ሳትከፍሉ በክርስትና ውስጥ አንድ ከባድ ቋንቋ ልንገራችሁ። አንዴ ወድቅ ያለው ሁሉ ጊዜ ልውደቅ። እሱ እንዳትለምዱት። አንዴ ጭቃ ነክቻለሁ በቃ በነካውት እዚህ ልንከባለን አይባልም። እግዚአብሔር አምላክ እየጠበቀን ከክፋት እየመለሰ ኧረ አሜን አሜን። መቆማችን ለሚወድ አምላክ አየው ይላል። ደርቀዋል፣ እጅግ ብዙ ናቸው። ደርቀዋል፣ ሞልቷል። አጥንቶች የሞሉበት ሸለቆ ነው ይወሰደኛል። ክብር ያየ አይኑ አጥንት አየ፣ ግን ፈርስትሬት አላረገም። እንዳልኳችሁ አይኑ ይበራል ስለሆነ ያዋጣል ሲለው አንተ ታውቃለህ ለሞተ ህይወትን የምትሰጥ ኧረ አይናችን ይብራ። አጥንትን ወስደህ ታላቅ ሰራዊት አድርገህ ልታስነሳ የምትችል ጀግና ማድረግ የምትችል ክብር ለኢየሱስ ይሁን። ነገርን ካለ መኖር ወደ መኖር የምትቀይር የአባቶቻችን አምላክ አንተ ታውቃለህ። ጮክ ብላችሁ አንተ ታውቃለህ በሉ እስኪ። ታውቃለህ። ይሄን ህይወት ለመቀየር ትችላለህ። በሰው ተስፋ ተቆርጦ ሊሆን ይችላል። እንደሱ ቆራል ላይፍ ማለት ነው። ወይኛ ተስፋ ቆርጠናል፣ ወይ ሰው ተስፋ ቆርጦብናል፣ ወይ በሰዎች ተስፋ ቆርጠናል፣ ወይ በልጆች ተስፋ ቆርጠናል። እንዲህ አይነት ዲስአፖይንት ውስጥ ነው የምናልፈው። ስትራግሎች አሉ። ህይወት በሰልፍ ውስጥ ነው። የምስራች የተሐድሶ አምላክ አለ፣ ሁሌ ከኛ ጋር ያለ ደረቅን ነገር ማለምለም የሚችል የአባቶቻችን አምላክ ስሙ የተባረከ ይሁን። ለመልማለሁ ብላችሁ ጮህ እስቲ። እንደ ደረቅን አንቀርም፣ እንደዚህ እንደ ጮህን አንቀርም። ዘመን አለ። እግዚአብሔር ወደ ስፍራችን ይመልሰናል። ክብር ለኢየሱስ ይሁን። እሱ ብቻ አይደለም። በሕዝቅኤል ትርጉም መሰረት የደረቀ አጥንት ኢሉስትሬሽን ነው፣ ሜታፎር ነው። አምጥቶ በምሳሌ ነው የገለጠው። እነዚህ ሰዎች መንገድ ብቻ አይደለም የሳቱት። ስስቱ መንገድ ስትለቁ አብራችሁ ከህልማችሁ ጋር ከራያችሁ ጋር ከነጋችሁ ጋር ነው የምትፋቱት። ስለዚህ ህልም ነበራቸው ያህዌን ለማገልገል፣ ህልም ነበራቸው የእግዚአብሔር ባሪያዎች ለመባል። አሁንስ ባርነት ላይ ነው ያሉት። አሁንስ
የዜማ ዕቃዎችን ሰቅለዋል። አሁን ዝማሬ ካንደበታቸው ጠፍቷል። አሁን የቤተ መቅደስ ስርዓት የለም። አሁን ያ መድረኩን ይሞላ የነበረ እግዚአብሔር ክብር ከነሱ ጋር የለም። ከህልማቸው ርቀዋል። እግዚአብሔር ሲመልሳቸው እግዚአብሔር ሊያነሳቸው ሲፈልግ የሚያስታርቃቸው ከመንገዳቸው ጋር ብቻ ሳይሆን ከተፈጠሩበት ዓለም ጋር ለመብላት ለመጠጣት ብቻ አልተፈጠርንም። ዓላማ አለን። ሲጠራና ዓላማ አለው። ኧረ አሜን አሜን። እግዚአብሔር አስቀድሞ ያዘጋጀውን ስራ ለመስራት በክርስቶስ እንደገና ተፈጠርን። ክርስቶስ ኢየሱስን ሰው አድርጎ ወደ ምድር ሲልከው ወገኖች ሆይ ለመብል ለመጠጥ ለዚህ ምድር ብቻ አይደለም፣ ለዘላለም ሕይወት ብቻም አይደለም። እግዚአብሔር በዚህ ምድር ላይ እንደ አምባሳደር ብዙዎችን ከእሳት ትንታግ እየነጠቅ እንድናወጣ ለዓለም ብርሃን እንድንሆን እኛ ቤት ብቻ ሳይሆን ድምቀታችን ጎረቤት እንዲገባ ለምሳሌነት ተጠርተናል። ሲጮክላችሁ አሜን። የመውረስ የመድረስ ጀመሩ ብቻ ሳይሆን ደረሱ። አሜን አሜን። በቃ ይሄን ሩጫ ጀመሩ። ደስ አይላችሁ? ይሄን ቤት የዘሩባቤል ልጆች እንደጀመሩት የዘሩባቤል ልጆች ምን ይሉታል? ጨርሱታል። ታሪካችን በጸጸት የማይሞላው የተሐድሶ አምላክ ከኛ ጋር ስላለ ክብር ለኢየሱስ ይሁን። ስለዚህ እነዚህን ሰዎች በዚህ ልክ ሲያብራራቸው እንዲህ አይነት አረንቋ ውስጥ የገቡ ናቸው። መንገድ የሳቱ ናቸው። ከመንገዳቸው ጋር አብሮ ህልማቸው ጠፍቷል። አሁን እስረኞች ናቸው። አሁን በምኩራብ ነው ያሉት። አሁን እድል ፈንታቸው ባለቆቻቸው እጅ ነው። አቤት እስራት እንዴት ከባድ እንደሆነ እኔ ትንሽ ቢሆንም ለምጄዋለሁ። ማለት አንተ ቀምሼዋለሁ። ልጅ እያለሁ በ18 ዓመቴ መንጃ ፈቃድ አላወጣሁም። ነግሬያቸዋለሁ። እስር ቤት ነው የገባሁት ድሮ ማለት ነው። እና ከባድ ማረሳው እንደ ትላንት ነው የሚዘገን ነገር ገብቶ ታውቃላችሁ። ለመብላት አስፈቅዳችሁ፣ ለመጸዳዳት አስፈቅዳችሁ፣ በቃ ለሁሉም ነገር አስፈቅዳችሁ፣ በቀን ላይ በር ላያችሁ ላይ ተዘግቶ እንዴት እንደሚያሳዝኑ። ለዚህ ነው አንዳንድ ጊዜ ታሰሩ ሰዎች እስረኞች ላይ ሸክም አላቸው። ሂደው ይጠይቃሉ። የመጨረሻ ለመውጣት እኮ ከተማ ለማየት እኮ ብርቅ ነው። ነፃነት የለው። ሰው ፈቅዶላችሁ ነው ስትነሱ ስትቀመጡ። የሆነ ሰዓት ለሊት ተነስተው ውጡ ይሏቸዋል። የሆነ ነገር ያሸክሟቸዋል፣ ያስፈጫቸዋል። ባሪያ ናቸው። እነዚህ ሰዎች ከከበረ የእግዚአብሔር መሳሪያነት የእግዚአብሔር ልጅነት የሐዌ ልጅነት ወድቀው በዛ ነገር ውስጥ ነው የነበሩና ደረቁ አላቸው። አጥንት ናቸው አላቸው። በጣም በሚዘገን ኢሉስትሬሽን ገለጣቸው። አሁን አይውሽ እንደው ቢኖርና አጽም እያየን ብናወራ ሰማችሁ? ምን አልኩኝ? አጽም እያየን ያውም ደግሞ ይሄ ዝም ብሎ የተቀባባው ሳይሆን ሪል ይሄ ምስጥ ምናምን የሚሄድበት የተቦረቦረ አጥንት እያየን ብናወራ እግዚአብሔር በህይወት ያሉ ሰዎች ባጸደ ስጋ የሚመላለሱ ሰዎች አጥንት የደረቁ አጥንቶች ሰው ከህልሙ ከተፋታ ምንም ቢለብስ ምንም ቢያገጥ በምንም ነገር ውስጥ ቢገባ መጽሐፍ ቅዱስ አጥንት ቤት ገዛ፣ አጥንት መኪና ገዛ፣ አጥንት አገባ፣ አጥንት ወለደ። ምንም አጥንት ላይ በአጥንት አይኮራም። ምን አጥንትን ከማን ጋር ታወዳድሮች አላችሁ? ከአጥንት ጋር። እግዚአብሔር ከዚህ አጽም ነው ሊያወጣቸው የፈለገው። ኧረ አሜን አሜን። አይገርማችሁ? በቃ እኔ አሁን እዩኝና እኔ ስጋዬ እንዳለ ጥፍቶ አጽሙኝ በሰበካችሁ አጽም ሰበከ። ኦ በኢየሱስ አይሁንባችሁ። እናንተ ይመስላችኋል አራት ቤት አለ ትላላችሁ እንትን ቁልፎችን እያሽከረከራችሁ ይሄ የሚታዩት እንትኖች የኔ ናቸው አስጫኛ አስዋራጅ እንድትናለን። ግን አጽም ከህልም የተፋታ አጽም መንገድ የሳተ የሚያምርብን የእግዚአብሔር ክብር ተመልሶ ስጋ ለብሰን ቁርበት ወጥቶብን ጅማቶች ተዘርግተውብን ክብር ለጌታ ይሁን። ሰማይ ታላቅ ሰራዊት ሲለን ኧረ አሜን አሜን። ዛሬ ልተንብ ፍቀዱልኝ። እግዚአብሔር አምላክ በኢየሱስም ከሸለቆ ያውጣን። ሰቫሊ ሸለቆ በጣም የሚገርማችሁ የመጨረሻ ታውቃላችሁ
ዲፕረስድ እኮ ነው የምትሆኑት። ኖርማል ሄዳችሁ እንኳን አሁን አባይ እኔ ሂጃ ቃል አባይ በረሃው ድልድዩ ላይ ወርጃ ቃለውና ሸለቆ ውስጥ ናቹራሊ ፓሲቭ ነው የምትሆኑት። ልክ ነኝ። ለውላንድ ስትወርዱ ወዲ ቆላጭ እንትን ስትወርዱ ከደጋው እንትን ይሄ ራሱ አልቲቲዩድ ነው ይጫናችኋል። ለመተንፈስ ተቸግራችሁ ነው። በቃ ነፃነት የለውም። እነዚህ አጥንቶች አድራሻቸው ሸለቆ ነው፣ ባህል ውስጥ ነው ያሉት። የተራራ ዘመን የሚባለው አይደለም፣ በጣም ታች ወርደው ነው ያሉት። እግዚአብሔር ሲመጣ ግን ያን እንደ መቃብር ተናገረና እነሆ ከመቃብራችሁ አወጣቸዋለሁ፣ ታላቅ ሰራዊት አድርጌ አቆማቸዋለሁ። ክብር ለጌታ ይሁን። የተሐድሶ ተስፋ የሰጠን ጌታ ስሙ ይባረክ። ስለ ስሙ ክብር ስጡ። ክብር ለኢየሱስ ይሁን። ስለዚህ ህልማቸው ወድቋል፣ መንገድ ስተዋል። በዚህ ምክንያት ጊቭ አፕ ተስፋ ቆርጠዋል። ደግሞ አሉ ከምርኮ በፊትም ከምርኮም በኋላም የማያርፉ። በኤርሚያስ አፍ እኮ ተናግሯል 70 ዓመት ይፈጸማል ተብሏል። ግን አይዟችሁ ነገ ነው እያሉ ያባብላቸው። ነገ ነው ነገ ነው። እንዲያውም ኤርሚያስ ምን አለ? አረ ቦታ ግዙ፣ 70 ዓመት ቀላል አይደለም። ሪል ስቴት ግዙ፣ አፓርትመንት ግዙ፣ ነግዱ እስከ 70 ዓመት። እነሱስ አረ ነገ ነው። እነዚህ ሰዎች አዩ የነገ ነው። ደግሞ ታውቃላችሁ ብዙ ስለሆነ አሁን ችግሩ ምን መሰላችሁ? የሐሰተኛ ነቢያቶች ችግር ማጆሪቲ ናቸው። ልክ ነው። እንደሱ አይደል የሚለው 400 ለ1 እኮ 400 ለ1 እስኪያስ እንደሱ አይደል ያደረገው? የ400ዎችን ሰማና ሌላ የለም ማለት ከ400 በላይ እግዚአብሔር ቅሬታ ያኖርልን፣ አንዱን ያሰንብትልን። በቃ በጥፊ የተወገረ እውነቱን ይንገረን አይደል? እንደሱ አይደል ያለው? መጣና ገና መልእክተኛው ይዞ ሲሄድ ሁሉ በአንድ አፍ ተናግሯል፣ ሌላ ነገር ቀላቅላለሁ ብለ ችግር እንዳታመጣ ሲለው ማን ሞኝ ነው ብሎ ሂድ ተከናወን ሲለው ንጉሱ አመፀኛ እኮ ነው ታውቃላችሁ። ግን ምን አለ? አንተ ሰው እውነቱን ተናገር አለ። ያውቃችሁ ምንም ብትሆኑ እኮ አመፀኞች አቋቸዋል እውነት ከእናንተ ጋር እንደሆነ። እየጠሏችሁ እውነታችሁን አይከዱትም። ልንገርህ እንግዲያስ በቃ እስራኤል እረኛ እንደሌለው መንጋ ሲበተናዩ ትሄዳለህ። እግርህን በጅንጀር በዚህ በሰንሰለት ታስር ትሄዳለህ፣ አትመለስም ሲለው ይሄው አልኩት። ይሄው ላምቸው እኮ ነው። ይሄው ነግሬሃለሁ። ይሄ ሰውዬ ስለኔ ክፉ ነገር እንጂ ደግ ነገር አይናገርም። ሂዱና የመከራ እንጀራ ብቱ ጉድጓድ ውስጥ አቆዩ ሲል በእውነት እስክመለስ ድረስ አለ። ደግሞ ተስፋው ላይ እስክመለስ በያው እግዚአብሔር እኔ የእግዚአብሔር ባሪያ አይደለም አንተ ከተመለስክ። እና የሐሰት ነቢያት ማጆሪቲ ናቸው፣ የመሰማት ኃይል አላቸው። ስለዚህ እነዚህን ሰዎች ነገ አሉና ነገው ሲበዛ ተስፋ ቆረጡ። አይታችኋል። ለመመለስ ትግል እንደው ግር ብሎ እኮ አልተመለሱ። እያዩ እኮ ነው በሶስት መንገድ በሶስት ጊዜ እንደሄዱ በሶስት አጣርቶ መጨረሻ ላይ የሆኑትንማ እንደውም ሐማል ይፈጃቸው ነበር። እግዚአብሔር ያተረፋቸው እንጂ እዛው ሱሳ ግንብ አገር ተመልሶ ለምን ተስፋ ቆርጦ ነበር። እስራኤል እንደገና ተሰራለች፣ እግዚአብሔር ቤተ መቅደሱ እንደገና ያድሳል፣ እግዚአብሔር እንደገና ይጎበኘናል የሚል ተስፋ አልነበራቸውም። እሱ ብቻ አይደለም፣ ከሕያው ከእግዚአብሔር ቃል ርቀው ወድቀው ነበር። የደረቁ አጥንቶች ስላቸው እነዚህን ካራክተር አልብሷቸው መንገድ ስተዋል፣ ድሪፍት አድርገዋል፣ ከህልማቸው ተጣልተዋል፣ በሱ ምክንያት ተስፋ ቆርጠዋል። የዚህ ሁሉ ምንጭ ደግሞ የእግዚአብሔርን ቃል አልሰሙም። እና የምስራች እነዚህን አጥንቶች በህይወት ይኖራሉ። አሁን ጥያቄ ሰው ለሪስቶሬሽን ይኖራሉ። ጌታ ሆይ አንተ ታውቃለህ። እንግዲህ አስሙዋል። እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። አጥንት የሚሰማው አምላክ፣ ግዑዝ የሚሰማው አምላክ፣ እንደሞተ የሆነ ነገራችን የሚሰማው አምላክ ዛሬ በዚህ ማለዳ ልመርቃችሁ። እግዚአብሔር ጆሮቻችሁን ይክፈት። እግዚአብሔር መንፈሳችሁን ያንቃ።
ከእንቅልፍ እንደሚነቃ እግዚአብሔር ያባናችሁ፣ እግዚአብሔር ያንቃችሁ። እግዚአብሔር አምላክ መታደስ መቆም በሚገባችሁ አቅጣጫ እግዚአብሔር ያቆማችሁ። ክብር ለኢየሱስ ይሁን። የምስራች ተነገረ። ይሄ ድምጽ እንደመጣ ይሄ ቃል እንደመጣ መጽሐፍ ቅዱስ ሲናገር በዚሁ ክፍል ላይ እንሆ ድምጽ ሆነ በሉ። እንሆ ድምጽ ሆነ በሉ እስኪ። በሙታን ሰፈር አዎ፣ ምንም ኳይት በነበረ ስፍራ አዎ፣ እንደ ሰሚተሪ ማንም በማያወራበት ስፍራ አዎ፣ አጥንቶች ከአጥንቶች ጋር ተፈላለጉ፣ ተገጫጩ፣ ፈውስ መጣ። እኔ ምን ደስ ይለኛል ካላችሁ በእግዚአብሔር ቤት ጩኸት እንዴት ደስ እንደሚለኝ። ስችል ስጮህ፣ ሳልችል ሰው ካጠገቤ ሲጮህ እየሰማችሁ ነው። ስጮህ ህይወት ባለበት ጩኸት አለ። አሜን አሜን። ጸጥታ ያለው ሴሚተሪ ነው። መንፈስ ቅዱስ ባለበት ንቅናቄ አለ። እስቲ አሜን አሜን። ልሳኖች አሉ፣ እንቅስቃሴዎች አሉ። ጩኸት ሆነ፣ ድምጽ ሆነ፣ አጥንት ካጥንት ጋር እግዚአብሔር እንዳለ ጅማት ወጣባቸው፣ ቁርበት ወጣባቸው። ታላቅ ሰራዊት። ይሄ በእግዚአብሔር አይን ምንድነው? በሉኝ እስቲ ይሄ በእግዚአብሔር አይን ምንድነው? ምንም አይነት ርቀት ሂዱ፣ የምስራች ነግራችኋለሁ። መልሶ እግዚአብሔር ለክብር ያቆማችኋል። የእግዚአብሔር የተሐድሶ ተስፋ ይሄ ስለሆነ ተመልሳችሁ እግዚአብሔር ላቀደው ለህልማችሁ የምትኖርበትን ሲዝን እግዚአብሔር ሰጣችኋል። የተሐድሶ አምላክ ስሙ ይባረክ። እንቆምና እንጸልያለን። ሃሌሉያ።